ባለፈው እንግዲህ ያው ለገነት አንቺ ነሽ የነገርሻት ብሎ እንግዲህ በኃይሉ ቃልን በውሃ ውስጥ እየከተተ እያፈናት ነበረ እየተመለከትነው ማለት ነው። በዚህ ወቅት እንግዲህ ለቃል የሚገባት ነበረ ከዚህ በላይ ይገባት ነበረ ብዬ ነው በራሴ የማስበው። ምክንያቱም የምታደርጋቸው ድርጊቶች በጣም ተንኮለኛ ስለሆነች እንደውም ያንስበታል ማለት ነው። በዚህ ወቅት እንግዲህ እያፈናት በጣም እየተጫጫናት እያለ እያወጣ ድጋሚ አሁንም እያደረጋት እንዳለ እንግዲህ ያው ሳሚ በበኩሉ እንግዲህ እሷ አይደለችም ያው ትሞታለች ብሎ እሷ አይደለችም ብሎ አስቁሞታል ማለት ነው። በዚህ ወቅት እሷ ካልሆነች አንተ ትሆናለህ በማለት እንግዲህ ነገሩን እየጠየቀው ነበረ ማለት ነው። በኃይሉ በኋላ ጊዜ እንግዲህ ወደ ራሱ ሲመለስ ቃል በውሃ ውስጥ ሆና ታፍና የሞተች መስሎት እንግዲህ ደንግጦ ከውሃ ውስጥ አውጥቷታል ማለት ነው። በዚህ ወቅት ነው እንግዲህ ብሌን ያው የነሱ ቃል በሚሉበት ሰዓት እንግዲህ ሩጣ በመግባት ሳለን ያው ብሌን በውሃ ተነክራ የሞተች ሆናለች ማለት ነው። በዚህ ወቅት እንግዲህ ብሌን በመደንገጥ ቃል እያለቻት ልቧን ትንፋሽ ለማስመጣት እያደረገች ነበረ ማለት ነው። ሁሉም ደንግጠዋል ማለት ነው። የሞተች መስሏቸዋል ማለት ነው። በኋላ ጊዜ ግን ትንሽ ከቆየች በኋላ ነቅታለች ማለት ነው። በዚህ ወቅት የምንመለከተው እንግዲህ ምስኪን የሆነች ብሌን ማለት ነው። በጣም የምታሳዝን ነች ማለት ነው። ቃል እንደዛ እየሰራቻት እሷ እንኳን ምንም ነገር ሳይመስላት ያው ነገሮቹን ሁሉ ረስታ ያው ቃል እንዳትሞቺ እኔ እንደበፊቱ እያሰቃየሽኝ ብትኖር ይሻላል እያለች ነበር እያዘነችላት ያለው ማለት ነው። በዚህ ወቅት እንግዲህ ቃል ያው ለብሌን የምትሰራትን ድርጊት ስለሚያውቅ ሳሚ እንግዲህ ሳሚ በህሊናው አንቺ ምስኪን ነሽ በጣም ነው የምታሳዝኚው የዋህ ልብ ነው ያለሽ እያለ ብሌንን እያያት ነበረ ማለት ነው። ምክንያቱም ቃል በእሷ ቦታ ብትሆን እየሳቀች ነበረ። አንቺ ግን ቃል እንደዛ እያሰቃየችሽ እንደዚህ ስትሆኚላት በጣም ነው ልቤ የተነካው እያለ በህሊናው እያያት ነበረ ብሌንን ማለት ነው። ሆኖም ግን ያው ቃል ምንም ሳትቆይ ያው ወዲያውኑ ተነስታለች ማለት ነው። በዚህ ወቅት በተነሳችበት ሰዓት እንግዲህ በኃይሉ በመጸጸት ያው ጸጸትም አይሉትም እንግዲህ ለማስመሰል ይቅርታ ጠይቆታል ማለት ነው። ምክንያቱም እሷ እንዳላደረገችው ተረድቷል ማለት ነው። ስለዚህ በዚህ ወቅት ያው ምንም አያደርግልኝም ያው ለገነት ተናገርሽ ብለህ አይደለ እንደዚህ ያደረከኝ በማለት በብሌን ፊት ለፊት ተናግራለች ማለት ነው። ያው ትንሽ እየሞከረች ይመስላል ብሌንና በኃይሉን ለማጣላት ማለት ነው። በዚህ ወቅት በኃይሉ በጣም በደነገጠበት ሰዓት እንግዲህ ቃል ብሌን እንግዲህ ያው በኃይሉን እናቴም ልታረጋት ፈልገህ ነው አንድ ነገር አርጋትና አንላቀቅም እያለችው ባለች ሰዓት እንግዲህ ምንድነው ንገሪኝ እያለች እየጠየቀቻት ነበረ ማለት ነው። ቃል በበኩሏ እንግዲህ ይሄንን ነገር ልትናገር ልትናገር አልነበረም ማለት ነው። ስለዚህ ብሌን ምስኪኗ ለእሷ እንደዛ ትሆናለች እሷ ግን ያው ከጀርባዋ ስለት እያደረገችላት ነው ማለት ነው። በዚህ ወቅት እንግዲህ አስቀይሳለች ማለት ነው። ያው ቃል ከዚህ በፊት የመጣችው እናቷ ማለት ነው እናት የተባለችው እናት እንዳልሆነች ተናግረሻል ብሎ ተናግሮ ነው በማለት እንግዲህ በተናገርኩበት ሰዓት ነው እንደዚህ ያደረገኝ ብላ አስቀይሳለች ማለት ነው። የሚገርመው በአሁን ሳሌ እንግዲህ ብሌን እየጠየቀቻቸው ነው ያለችው ማለት ነው። እናንተ ለኔ የውሸት እናት ሰጣችሁኝ እናንተ ምንድነው የምትጠቀሙት እያለቻቸው እየጠየቀቻቸው ነው ያለችው ማለት ነው። በዚህ ወቅት እንግዲህ ቃል የማስመሰል ነገሯንም አሁንም እየቀጠለች ነው ያለችው። እኔ ምንም የማውቀው ነገር የለም ጠይቂው እሱን እያለችው ነው ያለችው ማለት ነው። ብሌን በበኩሏ እንግዲህ እያስጠነቀቀቻቸው ነው ያለችው ማለት ነው። ምክንያቱም እናቴ ጋር ወይዘሮ ገነት ጋር ብትደርሱ እንግዲህ ሚስጥራችሁን ለሰላም ሳይሆን ለፖሊስ አሳልፌ እሰጣለሁ እያለች እያስጠነቀቀቻቸው ነው ያለችው ማለት ነው። በኃይሉ በበኩሉ እንግዲህ ቃልን ደጋግሞ ይቅርታ እየጠየቃት ነው ያለው።
በዚህ ወቅት ያው ቃል በመናደድ እንደዚህ አይነት ነገር እኔ የማደርግ ይመስልሃል እንግዲህ ከአንተ በላይ እኔ ነኝ የምጎዳው በማለት እንግዲህ ከቤት ውስጥ እንዲወጣ አስደርገዋለች ማለት ነው። የሚገርመው ነገር ደግሞ ያው ሶስቱም እርስ በርሳቸው ለገንዘብ እየተማመኑ አይደሉም ማለት ነው። ምክንያቱም ሁለቱም ቃልም ሆነች ሳሚም ባዩን አደጋ ላይ ለመጣል እርስ በርሳቸው እየተመካከሩ ነው። ደግሞ ባዩን አደጋ ላይ ለመጣል እሱ ብሩን አይወስዱም በማለት እንግዲህ በውስጣቸው ያው እየተነጋገሩ ነው ያሉት ማለት ነው። ብሌን እንግዲህ በአሁን ሰዓት ላይ እንግዲህ እየተጎዳች ይመስላል ማለት ነው። ምክንያቱም እኔን እንደዚህ እያደረገች በእናቴ የመጣችን ሴት እንግዲህ ለምንድነው ማለቅስላት? ለምንስ ልቤ ደንዳና አይሆንም? ለምንስ እነሱ ክፋት በሚሰሩበት ሰዓት እኔስ ለምን ክፉ አልሆንም? በማለት በጣም ውስጧን እየቆጨችንና ውስጧ እየተናደደች ነው ያለችው። ለምንስ ልቤ ለምን ለሰው እንደዚህ ይራራል? በማለት በጣም እየተናደደች ነው ያለችው ማለት ነው። ሌላው የምንመለከተው ሳሚ ነው። ሳሚ እንግዲህ በሃይሉ በሚጠይቀው ሰዓት እንግዲህ አንተ ነህ የነገርካት እንዴ? ለምንስ በእኔ ላይ እንደዚህ ልታረግ ቻልክ? እያለው በሃይሉ በሚጠይቀው ሰዓት እንግዲህ ያው የተናገረው ከዚህ በፊት እናውቃለን ማለት ነው። ያው ሳሚ ነው የተናገረው በስልክ ማለት ነው። አሁን ላይ ግን ቢጠይቀው እንግዲህ ለምንስ እንደዚህ እኔን እንትን ለማለት አደረግ በማለት እየጠየቀው በማለት እንግዲህ እኔ አይደሉም እኔ በፍጹም አላደረኩትም። አንተ ስሜታዊ ስለሆንክ ያው እሷን ከምትገላትና እጅ ውስጥ ወንጀል ውስጥ ከምትገባ ብዬ ነው እንድትመለስ ያደረኩ በማለት ብሎታል ማለት ነው። በዚህ ወቅት እንግዲህ ባይሉ ያው የተናገረው ነገር በቂ አሳማኝ መስሎ ስለታየ እንግዲህ በጣም እውነትም ስሜታዊ ነበርኩኝ በዛ ሳል የማደርገው ነገር ራሱ አላውቅም በማለት ነግሮታል ማለት ነው። በዚህ ወቅት እንግዲህ እሱ እየተነጋገሩ ባሉበት ሰዓት እንግዲህ የሰላም የተባለው ዶክተር ደውሎለታል ማለት ነው። በዚህ ወቅት ያው ሰላም ጤናዋ እንደተመለሰና ጥሩ እንደሆነች እየነገረው ነው ያለው ማለት ነው። በዚህ እንግዲህ እንደዚህ ከሆነ ደግሞ በጣም አሪፍ ነው በማለት የማስመሰል ነገሩን እየቀጠለ ነው ያለው ማለት ነው። ምክንያቱም እጄ ውስጥ ብሩ ይግባና አንቺ ደግሞ መልሼ ወደ እብድነት እመልስሻለሁ እያለ በእህቱ ላይ በጣም እየጨከነ ምን አይነት ጨካኝ ወንድም እንደሆነ እዚህ ጋር እንመለከታለን ማለት ነው። ሌላው የምንመለከተው እንግዲህ ቃል ነች ማለት ነው። ቃል እንግዲህ ያው ሳሚ ከአለቃ ከተባለው ከባይሉ ጋር አብረው ቁጭ ብለው እያወሩ ባሉ ሰዓት እንግዲህ ስልክ ደውላለች ማለት ነው። ስልክ በመደወል እንግዲህ ያው እኔ እናንተ መገናኘት አለብን ማውራት አለብን ስለምኑ ምናምን ብሎ ሲጠይቃት ያው ባይሉን አንተ እንደምትጠላው ምን እንዳደረገ ባላውቅም እንግዲህ አንተ ጊዜ እየፈለክ ጊዜ እያመቻቸክ እንደሆነ አውቃለሁ። ስለዚህ እኔ እናንተ ሁለታችን አብረን ሆነን ለምን ባይሉን አንጥለውም በማለት የሆነ ሀሳብ ሰጥተዋለች ማለት ነው። በዚህ ሀሳብ እንግዲህ ተስማምቷል። ያው ስልክ በሚያወራበት ሰዓት እንግዲህ ባይሉ አጠገቡ ስለሆነ ነገሮቹን በጣም በቃ ነገሩን አትኩሮ እያየው ነበረ ማለት ነው። ማነው የደወለልክ ምናምን ብሎ ሲጠይቀው እንግዲህ ያው ዝምታውን መርጧል ማለት ነው። ስለዚህ በዛ ወቅት ስልክ ከጨረሰ በኋላ ተሰናብቶት ያው ቃልን ለማግኘት ወጥቷል ማለት ነው። ቃልን በበኩሏ እንግዲህ ሳሚ ያው ከአለቃዬ ጋር ነው ሲል እንግዲህ በሃይሉ እየሰማባት መስሏት ደንግጣለች ማለት ነው። እንግዲህ ከዚህ በፊት እንደዚህ ብላ ወሬ አውርተሻል ብሎ እንደዛ አሰቃይቶኝ ነበር። አሁን ደግሞ ድጋሚ ይሄንን ነገር ካወቀ እንኳን ውሃ ቀርቶ ስጋዬንም ሊገነጣጥለው ይችላል እያለች በጣም ነው የፈራችው ማለት ነው። ባይሉ እንግዲህ በሳሚ ሁኔታ የተጠራጠረ ይመስላል ማለት ነው። ምክንያቱም ጓደኛዬ ብሎ ነው የነገረው ማለት ነው። ስልክ ሲደወልለት እንዴት ምንም ነገር አልተዋጠለትም? እኔ የማላውቀው ጓደኛ እንዴት በማለት እንግዲህ ከኋላው ተከታትሎት ያው ሁለቱ አብረው ሆኖ ሲያወሩ አይቷቸዋል ማለት ነው።
በዚህ ወቅት እናንተ አትቀድሙኝም፣ እኔ ነኝ አስቀድሜ የምቀድማችሁ በማለት እንግዲህ ዳጊና ብሌን እንግዲህ ፍቅራቸውን እየተገላለጹ ነበረ ማለት ነው። ዳጊ እንቅልፍ እምቢ ባለው ሰዓት ያው ብሌን ጋር ደውሎ ብሌን እንድትወጣና በረንዳ ላይ ጨረቃ እያዩ ፍቅራቸውን እንዲገላለጹ ጠይቋት ነበረ። በዚህ ወቅት እንግዲህ ያው ብሌን ያው በመፍራትም ቢሆን ወጥታለች ማለት ነው። በዚህ ወቅት እንግዲህ ዳግም ያው የያዘውን ግጥም ለብሌን እየነገራት ነበረ ማለት ነው። እያነበበላት ሳለ እንግዲህ ቃል ከኋላቸው ያው እነሱ ተቀምጠው ፍቅራቸውን ሲገላለጹ አይታችኋለች ማለት ነው። በዚህ ወቅት እንግዲህ ቃል በጣም በመበሳጨት ነው ያለችው ማለት ነው። በመናደድ እና በመበሳጨት ነው ያለችው። እኔንን ስለምንድን ነው ከእሷ ያነስኩኝ ነኝ? እንዴትስ እኔን ማንም አይጠይቀኝ? በማለት በጣም እየተናደደች ነው ያለችው ማለት ነው። ሌላው የምንመለከተው እንግዲህ የገነት የብሌን አሳዳጊ እናቷ ያው ብሌን ሰላም እናቷ እንደሆነች የሰማችውን ነገር እንግዲህ ጠዋት ሲነጋ እነግራታለሁ ባለችው ነገር ያው ሲነጋ ልትነግራት ስትወጣ እንግዲህ ጎረቤት የተባለችው ባይሉ የገዛት እንግዲህ እዚህ ጋር በጣም ነው የሚገርመው ነገር አንድ ነገር እንረዳለን ለራሳችንም ማለት ነው። እሷ በመምጣት እንግዲህ ያው ወዴት እንደምትሄድ እየጠየቀቻት ነው ያለችው። በማስመሰልም ያው ለእሷ ጥቅም እሷን ጥሩ ነገር እንዳሰበችላት አድርጋ ለምንስ ትሄጃለሽ እያለቻት ነበረ ማለት። በዚህ ወቅት እንግዲህ ገነት ትንሽ የተጠራጠረቻት ይመስላል ማለት ነው። ምክንያቱም ለምን እንደዚህ ትጨነቃለች? ለአንቺ መናገር የለብኝም በማለት ውስጧ ትንሽ ቅር ያለው ነገር ያለ ይመስላል። እንግዲህ ይህንን ነገር ስትላት አትሄጂ በምትላት ሰዓት እንግዲህ ያው ገነት የእሷን ነገር በምታረገው ነገር በምታወራው ነገር በጣም ግራ ስለገባ ዝም ብላት ለልጄማ ሳልነግራት አልሄድም አልተኛም በማለት ወጥታለች ማለት ነው። በዚህ ወቅት እንግዲህ ባይሉ የገዛት ጎረቤት እንግዲህ የገነት ጎረቤት ለባይሉ ብትደውልለትም እሱ ሊያነሳላት አልቻለም ማለት ነው። ያው የወይዘሮ ገነት ያው ብሌን ቤት ውስጥ ሰላም ትመጣለች በማለት ቤቱን ጉድ ጉድ እያለች ቤቱን እያሳመረች የሚበላ ነገር እያቀራረበች እንዳለ እንግዲህ ከኋላዋ ወይዘሮ ገነት መጥታለች ማለት ነው። በዚህ ወቅት ልትነግራት ስትል ያው ነገሮቹን ልትነግራት እየነገረቻት ነበረ ማለት ነው። ምክንያቱም እናትሽ ተገኝታልሻለች አልማዝ ምናምን ሳትሆን ሌላ ሰው ተገኝቷል እያለቻት ባለው ወቅት እንግዲህ ብሌም ደግሞ እናት ምናምን አልፈልግም ከዚህ በፊትም አለማወቅ ነው አንቺን ያስቀየምኩሽ አሁን እናቴም አንቺ ነሽ ሁሉ ነገሬ አንቺ ነሽ እያለች እየመለሰችላት ነው ያለችው። ቢሆንም አንቺ በአፍሽ ትናገሪያለሽ ግን የወላጅ እናትሽ ግዴታ ያስፈልግሻል ብላ እያሳመነቻት እየሞከረች ነበረ ማለት ነው። በዚህ ወቅት እንግዲህ ሁለቱ እየተከራከሩ ባሉ ወቅት እንግዲህ ብሌንም እሺ ማነች በማለት እየጠየቀቻት እንዳለ ከኋላዋ ያው ሰላም ከሆስፒታል ከነ ባይሉ ጋር ተከስታለች ማለት ነው። ሆኖም ግን ያው ሰላም ከነባይሉ ብትመጣም እንግዲህ ለብሌን ትልቅ ነገር ሳይሆን መጥፎ ነገር ነው ይዞባቸው የመጣው ማለት ነው። ምክንያቱም ለሰላም ያልሆነ ነገር ወሬ በመናገር እንግዲህ ሰላምን ሰላም ቃል ያው ለሰላም ብዙ ነገሮችን ነግራት እንግዲህ ብሌንን እንድትጠላት ነው ያደረገችው ማለት ነው። በዚህ ወቅት እንግዲህ ብሌን አቅፏት ልትስማት ስትል እንግዲህ ዘር በይልኝ አትችይም ምናምን ብላ ነው ያመነጫጨቀቻት ሰላም። አልፎም ተርፎ ላሳዳጊ እናቷ እንግዲህ እኔ የቀጠርኳት ልጅሽን ነው እንጂ አንቺ አስሬ እየመጣሽ እዚህ ቤት እያለች አስቀይማታለች ማለት ነው። ስለዚህ ምንም አታስፈልጊም ሂጂ በምትላት ወቅት እንግዲህ ያው ጥላት ነው የሄደችው ማለት ነው። ደጋግማ እንግዲህ ወይዘሮ ሰላም እንግዲህ ለብሌን መጥፎ መጥፎ ነገሮችን እያስቀየመቻት ነው ያለችው። ምክንያቱም የነ ባይሉ እዚህ ጋር የሰሩት ሴራ አሁን ላይ እንግዲህ መስመር እየያዘላቸው ለእነሱ እየተመቻቸላቸው ይመስላል ማለት ነው። አስቀድማ እንግዲህ ቃል እንግዲህ
ልጅ ነች ብላ ሰላም እንዳትሰማ እንግዲህ እነሱ ቀይረውት ነገሮችን እንግዲህ ያው በሰላም ሰላም የብሌን እናት ነች ብላ ወሬ እንዳትሰማ እንግዲህ አስቀድመው እሷን በወሬ ቀይረዋታል ማለት ነው። ምክንያቱም ቃል እንግዲህ በውሸት ወሬ ልጄ ነች እናቴ ነች ስለዚህ አንቺ ምንም አታረጊም ብላ አስፈንክታኛለች ብላ ይህን ወሬ በምትነግራት ሰዓት እንግዲህ ሰላም ያው ለብሌን አንቺ ማንሽና ልጄን የምትፈነክችው? ልጄንስ እንደዚህ ለምን ታረጊያታለሽ? እኔ የሰላም ልጅ ነኝ እያልሽ ነገሮችን ስራ ማትሰሪ ሁሉ ነገር ተመቸሽ ጎረምሳም እያስገባሽ ቤት ውስጥ እንትን እያልሽ ነው። ከፈለግሽ ትሰሪያለሽ ካልፈለግሽ ውጪ እያለች ባለቻት ሰዓት እንግዲህ ብሌን በጣም ነው የተሰማት። ሄዳ እነሱ ሶስቱ በተቀመጡበት ሰዓት ይቅርታዋን ጠይቃታለች ማለት ነው። ስለዚህ በዚህ ወቅት እንግዲህ ሰላም ያው የተረዳችው የእነሱ ወሬ ስለቀያየሯት ያው አይምሮዋንም ከዚህ በፊት እንዳየነው አይምሮዋን ስላሳበዷት አሁን ላይ ማሰብ የማትችልበት መንገድ ላይ ነው ያለችው። ስለዚህ ብሌንን ምንም ልትቀበላት አልቻለችም ማለት ነው። ሌላው የምንመለከተው እንግዲህ ወይዘሮ ገነትን አቶ በሃይሉ ያው ወሬውን ለብሌን ልትነግራት ነው በማለት እንግዲህ ጎረቤቷ በነገረችው መልኩ እንግዲህ እሷ ላይ በመናደድ ያው እሷን ሊያጠፋት ያው ሽጉጥ ይዞ መጥቷል ማለት ነው። እንግዲህ በዚህ ወቅት እንግዲህ ያው የብሌን እናት ያው ሰላም እናቷ እንደሆነች ነገሮቹን እንዳይሰማ ለማድረግ እሷንም እስከመጨረሻ ለመሸኘት እየሞከረ ነበረ ማለት ነው። በዚህ ወቅት ያው ባልታወቀ መንገድ እንግዲህ ፖሊሶች ደርሰውላታል ማለት ነው። ያው በሩን በማንኳኳት ያው ወንጀለኛ እንደሆነና ያው መድኃኒቶችን አደንዛዥ መድኃኒቶችን እንደሚያዘዋውር ፖሊሶቹ እየጠየቁት እንዳለ ነው ድራማው ያለቀው ማለት ነው። ስለዚህ በሚቀጥለው ሳምንት እናየዋለን ማለት ነው። ምን ይዞ እንደሚመጣና ምን ይዞ እንደሚከተል ማንስ እሱ ጋር እንደጠቆመው እሱን ነገሮችን በሚቀጥለው ሳምንት በሚቀጥለው ተከታይ እናየዋለን ማለት ነው። ሰላም ሁኑልኝ። ያው ሀገራችን ሰላም ያርግልን።